አንተን ካጣች በኋላ ለምን ተመልሳ ትመጣለች? አብዛኞቹ ወንዶች የማይረዱት ጥልቅ ስነ ልቦናዊ እውነት። ይህንን እንግዳ የሆነ ሁኔታ አስተውለህ ታውቃለህ? ትሄዳለች፣ ጨርሻለሁ ትላለች፣ ትሰወራለች። ልክ አንተ ህይወትህን መቀጠል ስትጀምር ግን ተመልሳ ትመጣለች። መልእክት ትልካለች፣ ስቶሪህን ታያለች፣ ደህንነትህን ትጠይቃለች። አንዳንዴም ተሳስቼ ነበር ትላለች። ለምን እንዲህ ይሆናል? ሴቶች ወንዶችን በእጃቸው እያሉ ሳይሆን ከአጧቸው በኋላ ለምን ተመልሰው ይመጣሉ? ዛሬ የዚህን ባህሪ ትክክለኛ ስነ ልቦናዊ ምክንያቶች በታማኝነት እንፈትሻለን። እስከ መጨረሻው ተከታተል፣ ምክንያቱም የመጨረሻው ነጥብ በጣም ኃያልና ለግንኙነት ያለህን አመለካከት የሚቀይር ነው። ይህ ስለ ማባበል አይደለም፣ ስለ ማባረርም አይደለም፣ ስለ መለመንም አይደለም። ይህ ስለ ሰው ልጅ ስነ ልቦና፣ ስለ ስሜታዊ ትስስርና ስለ ዋጋ ግንዛቤ ቫልዩ ፐርሰፕሽን ነው። አንድ ማጣቷን በትክክል የሚሰማት ነገሩ እውነት ሲሆን ነው። አንዲት ሴት ስትሄድ መጀመሪያ የሚሰማት እፎይታ እንጂ ቁጭት አይደለም። ለምን? ምክንያቱም በግንኙነቱ ወቅት ስሜቷ ተጨናንቆ ነበር። በጣም መለማመድ፣ ነገሮች ሁሉ የሚታወቁ ፕሪዲክተብል መሆንና መሰልቸት፣ መሄዷ ነፃነት የሚያመጣላት ይመስላታል። ነገር ግን እውነቱ ይህ ነው። የአንድን ነገር ዋጋ የሚታወቅህ እጅህ ላይ ያለ ሳይሆን ሲጠፋ ነው። አንተ ስትሰወር ዕለታዊ መልእክት፣ ትኩረትና ስሜታዊ ዝግጁነት ሲቆም አእምሮዋ ማጣቱን ያውጀዋል። ያ ዝምታ ይጮሃል። ያኔ ነው ጉጉት ወደ ማሰብ የሚቀየረው። 2 መራቅ አብሰንስ ሳቢነቱን እንደገና ይገነባል። ሳቢነት በጫና አይጀመርም፣ ይልቁንም በቦታና በምስጢራዊነት ያድጋል። አንተ ስትጠፋ አእምሮዋ ክፍተቱን መሙላት ይጀምራል። አሁን ምን እያደረገ ይሆን? ሌላ ሰው አግኝቶ ይሆን? ለምን አይባረረኝም? የሰው ልጅ አእምሮ ያልተቋጩ ታሪኮችን ይጠላል። ያንተ መራቅ ስሜታዊ ክፍተት ይፈጥራል። አእምሮዋ ደግሞ ያንን መዝጋት ይፈልጋል። ያ ጉጉት ቀስ እያለ ወደ ሳቢነት ይቀየራል። 3 ውድ ትሆናለህ። እጥረት ዋጋን ይጨምራል። ከጠንካራ ስነ ልቦናዊ ቀዝቃዞች አንዱ እጥረት ስካርሲቲ ነው። ሁልጊዜ የምትገኝ ስትሆን ዋጋህ እንደ ወሰን እንደሌለው ይሰማታል። ወሰን የሌለው ነገር ደግሞ በቀላሉ የሚተካ ይመስላል። ነገር ግን ማባረርህን ስታቆም፣ ማብራሪያትና ዋጋህን ለማስረዳት መሞከርህን ስትተወው አንድ ዝምተኛ መልእክት ታስተላልፋለህ። እንዲመርጠኝ ማንንም ማሳመን አያስፈልገኝም። እጥረት ክብርን ያመጣል። ክብር ሳቢነትን ይቀሰቅሳል። ሳቢነት ደግሞ እሷን ወደ አንተ ይስባታል። 4 ከውጭው ዓለም ጋር ተዋድረሃለች። አብዛኞቹ ወንዶች መስማት የማይወዱት ጠንካራ እውነት አለ። ስትሄድ የተሻለ አገኛለሁ ብላ ታምናለች። ነገር ግን እውነታው ከንግግር በላይ ትምህርት ይሰጣታል። የፍቅር ዓለሙ የሚከተሉትን ያስታውሳታል። ትኩረት ማግኘትና ጥልቅ ግንኙነት አንድ እንዳልሆኑ ያስታውሳታል። ደስታና መረጋጋት የተለያዩ እንደሆኑ ያስታውሳታል። ማራኪነትና ስብና የማይገናኙ እንደሆኑ ያስታውሳታል። አዲሱን ልምዷን ካንተ ጋር ማዋደር ትጀምራለች። ቀስ እያለች ፍጹም አልነበረም ግን እውነተኛ ነበር ብላ ትረዳለች። 5 ስሜታዊ ትውስታ ከአመቅኖዊ በላይ ጠንካራ ነው። ሰዎች እውነታን ሳይሆን እንዲሰማችሁ ያደረጋችሁትን ስሜት ነው የሚያስታውሱት። አንተ ስሜታዊ ደህንነት የምትሰጥ የምትደግፍ፣ በጫና ውስጥ የማትናወጥና ወጥ የነበርክ ከሆነ ያ ያንተ ሸፋ አይጠፋም። ከወራት በኋላ እንኳን አንድ ዘፈን፣ ቦታ ወይም ትውስታ ያንተን ይመልስሃል። ስሜት በትዕዛዝ አያበቃም። 6 አንተ ተለወጥክ፣ ያ ደግሞ ሁሉንም ነገር ይቀይራል። ይህ በጣም ኃያል ምክንያት ነው። እሷን ስታጣ ከመከተል ይልቅ ራስህን ማሻሻል ላይ ስታተኩር፣ በዓላማህ፣ በጤና፣ በአስተሳሰብህና በግብህ ላይ እሷ የምታውቀው ያ የድሮ ምስል ይሰበራል። ቆይ እኔ የተውኩት ሰውዬ እኮ አይደለም ብላ ታስባለች። እድገት ሳቢነትን እንደገና ይጽፋል። 7 ስሜታዊ ቁጥጥር እንደጠፋባት ይሰማታል። ሁልጊዜ እንደምታገኛት ስታውቅ ሁኔታውን የምትቆጣጠረው እሷ እንደሆነች ይሰማታል። ያ ቅርቢያት ሲጠፋ ቁጥጥሩ ይሻገራል። ያኔ አንተ የማይገነበት ትሆናለህ። ያ የቁጥጥር ማጥፋት ጭንቀትና ፍላጎት ይፈጥራል። ይህ የሆነው ጨዋታ ስለተጫወትክ አይደለም፣ ለራስህ ያለህን ክብር ስላስመለብክ ነው። 8 ናፍቆት መጥፎ ትውስታቶችን ያቀራል። ዚሜ ትውስታን ያስተካክላል። ህመም ከደስታ ይልቅ ቶሎ ይረሳል። ግጭቶችና ንዝንዞች እየደበዙ ይሄዳሉ። የሚቀረው ምንድነው? ሳቁ፣ ትስስሩና መለማመዱ ነው። ለዚህ ነው ግንኙነቱ ለምን እንደተቋረጠ ሳይሆን ጥሩ የነበረውን ጊዜ ብቻ አስታውሳ የምትመለሰው። 9 ለርካቤ ወይም ለመገናኘት ትመለሳለች። አንዳንዴ የምትመለሰው ለመፈተሽ ብቻ ነው። አሁንም ቦታ አለኝ፣ አሁንም ያስበኛለኝ። ሌላ ጊዜ ደግሞ በእውነት ተሰጭታ ትመለሳለች። ነገር ግን የእያንዳንዱ ወንድ ሊረዳው የሚገባው ቁልፍ እውነት አለ። እሷ ተመልሳ ስለመጣች እንደገና ሊኖራት ይገባል ማለት አይደለም። ትልቁ ትምህርት በጥንቃቄ ስማ። ሴቶች የሚመለሱት ስለለመንክ አይደለም፣ ስላብራራህና ስላሳደድካቸው አይደለም። የሚመለሱት በክብር ራስህን ስታገለግል፣ ራስህ ላይ ስታተኩር፣ ዋጋህ ስትገነባ፣ በራስህ ስትመራ ብቻ ነው።
ተቃራኒው ደግሞ ይህ ነው። እንድትመለስ ምንም በማይፈልግ ሰዓት እሷ ትመለሳለች። የመጨረሻ መልእክት፣ ተመልሳ ስትመለስ ለምን ሄድሽ ብለህ አትጠይቅ። ይልቁንም ለደረስክበት ማንነት ትመድሃለች እንገይ ብለህ ራስህን ጠይቅ። ምክንያቱም እድገት የጫውታውን ህግ ይቀይራል። ይህ ቪዲዮ ግልጽታ ከሰጠህ ላይክ አድርገው። ኮሜንት ላይ አንተን ካጣችህ በኋላ ተመልሳ የመጣች ሴት አለች ብለህ ጻፍ። አንተን ካጣች በኋላ ለተመለሰች ሴት አንድ ወንድ ሊሰጠው የሚገባው ምላሽ። ለምን ተመልሳ እንደመጣች አሁን ተረዳሃል። አሁን የሚከተለው ትልቁ ጥያቄ ሲመለሱ አንድ ወንድ ምን ማድረግ አለበት የሚለው ነው። ምክንያቱም ይህ ቅጥበት በጣም አደገኛ ነው። በተሳሳተ መንገድ ከተያዘ የለፋህበትን እድገት ሁሉ ታጣለህ። በትክክለኛው መንገድ ከተያዘ ግን ግልጽነትን፣ ጥንካሬንና ራስን ማክበርን ታጠርፋለህ። ጥንካሬና ስሜታዊ ብልህነት ኢሞሽናል ኢንተለጀንስ ያለው ወንድ ይህንን ሁኔታ እንዴት እንደሚይዘው እንነጋገር። 1. በስሜት አትገፋፋ፣ በእርጋታ ተቀበለው። ስትመልስ የመጀመሪያ ስሜትር ደስታ ሊሆን ይችላል። ፈጥኖ መመለስ፣ አብዝቶ ማስረዳት፣ የቆየ ቁስልን መክሰት ወይም ማረጋገጫ መፈለግ። ቆም በል። ትልቁና ጠንካራው እርምጃ ገለልተኛ እርጋታ ካልም ኒውትራሊቲ ማሳየት ነው። አትጫክንባት፣ አትቆጣት፣ ነገር ግን ረጋ በል። ቀለል ያለና ዝና ያለ ምላሽ ጥንካሬህን ያሳያል። ደህና እንደሆንሽ ተስፋ አደርጋለሁ የሚል አጭር ምላሽ ይበቃል። ይህ ለምን ይረዳል? ተስፋ እንዳልቆረጥክ፣ ቂም እንዳልያዝክ እና በስሜት እንደማትወዛወዝ ያሳያል። ስሜትን መቆጣጠር ብስለትን ስለሚያሳይ ይሰባል። 2. መጀመሪያ ፍላጎቷን እንድትገልጽ እድል ስጣት። ብዙ ወንዶች የሚሳሳቱት ወዲያውኑ ለምን ተመለስሽ ብለው በመጠየቅ ነው። ይህ አንተን የመከላከያ መስመር ላይ ያደርግሃል። ይልቁንም እሷ እንድታወራ ተዋት። የሚመለሱ ሴቶች ፍላጎታቸውን በተግባራቸው ይገልጻሉ። ስለ ህይወትህ ትጠይቃለህ? ይቅርታ ትጠይቃለህ? ኃላፊነት ትወስዳለህ? ወይስ ትኩረት ብቻ ነው የምትፈልገው? ዝምታ እውነቱን እንዲወጣ እድል ይሰጣል። ከሚቸክል ወንድ ይልቅ የሚያዳምጥ ወንድ ብዙ ይረዳል። 3. በፍጥነት ወደ ህይወትህ አታስገባት። ወደ መልእክት ሳጥንህ ተመለሰች ማለት ወደ ህይወትህ ተመለሰች ማለት አይደለም። መመለስ መገኘት ያለበት በሂደት ነው። ጤናማ ወሰን ማለት ወዲያውኑ ወደ የየቀኑ የጽሑፍ መልእክት አለመመለስ፣ ቶሎ ወደ ስሜታዊ ቅርርብ አለመግባት፣ የድሮ ልምዶችን ወዲያውኑ አለመጀመር። ይህ ቅጣት አይደለም፣ ራስን መጠበቅ እንጂ። አንተ እየፈተሽክ ያለኸው ዓላማችሁ መገጣጠሙን እንጂ የእሷን አድማቆት አይደለም። 4. ተግባሯን እንጂ ቃላቷን አትስማ። ማንኛውም ሰው ናፍቆኛል፣ ተቀይሬያለሁ፣ ዋጋህን አውቄያለሁ ሊል ይችላል። ነገር ግን እድገት የሚታየው በተግባር ነው። የበሰለ ወንድ እነዚህን ይመለከታል። ወጥ የሆነ ጥረት፣ ኃላፊነት መውሰድ፣ ለወሰነህ ክብር መስጠት። ቃላት ተስፋ ይፈጥራሉ፣ ተግባር ግን እውነትን ይገልጻል። ባህሪዋ ካልተቀየረ ታሪኩ ይደገማል። 5. በዓላማህ ጸንተህ ቆም። ወደ መለሰችባት ተመልሳ እንድትመታ ካደረጓት ትልልቅ ምክንያቶች ያንተ እድገት ነው። ስለዚህ አሁን ያንን አታቋርጥ። የየቀኑ ልምድህን፣ ሩቲንስ፣ ግብህን፣ ዲስፕሊንህን፣ ተልእኮህን ጠብቅ። ህይወቱን በዓላማው ዙሪያ የሚያደርግ ወንድ በስሜት የማይናወጥ ይሆናል። እሷ ለህይወትህ ተጨማሪ እንጂ መሰረት መሆን የለባትም። 6. ለመነሳት ዝግጁ መሆን። ይህ ከሁሉ ከባድ ግን ደግሞ ከሁሉ ኃይለኛ ህግ ነው። ክብር ከጠፋ እንደገና ዞር ብለህ ለመሄድ በስሜት ዝግጁ መሆን አለብህ። በንቄት ወይም በጭቅጭቅ ሳይሆን በቆረጠ እርጋታ። ጥንካሬ ማለት ማፍቀር እችላለሁ ግን ራሴን አልታውም ማለት ነው። የሚገርመው ደግሞ ይህ አስተሳሰብ ነው ጥልቅ ክብርን የሚፈጥረው። 7. ከለመድከው ህመም ይልቅ ሰላምህን ምረጥ። አንዳንዴ ሴቶች የሚመለሱት አዲስ ነገር ለመገንባት ሳይሆን ወደ ለመዱት ነገር ለመመለስ ነው። የለመድከው ነገር ደግሞ ሁልጊዜ ጤናማ ላይሆን ይችላል። ራስህን ጠይቅ። ይህ ግንኙነት ለእድገቴ ይረዳኛል? ክብር ይሰማኛል? ተግባባነታችን አሁን ግልጽ ነው? ጥረታችን ተመጣጣኝ ነው? መልሱ አይደለም ከሆነ መሄድ ውድቀት ሳይሆን እድገት ኤቮሉሽን ነው። ለወንዶች የመጨረሻ መልእክት፣ የእያንዳንዱ መመለስ እታፈንታ አይደለም። የእያንዳንዱ ይቅርታ በለውጥ አይደለም። የእያንዳንዱ መገናኘት እንዲቀጥል የታሰበ አይደለም። የበሰለ ወንድ በትኩረት አቴንሽን አይፈዝም። ይልቁንም አብሮ ለሚጓዝ ሰው ላይ መራጭ ይሆናል። ሴቶችን በቁጥጥር አታስተዳድርም።
ሁኔታዎችን ግን በራስህ ክብር፣ በወሰንህና በግልጽነትህ ታስተዳድራለህ። ይህንን ስትረዳ ግንኙነትን ማባረድ ታቆምና መምረጥ ትጀምራለህ። ይህ ቪዲዮ ግልጽታ ከሰጠህ ላይክ አድርገው። ኮሜንት ላይ አንተን ካጣችህ በኋላ ተመልሳ የመጣች ሴት አለች ብለህ ጻፍ። ለተጨማሪ ስነ ልቦና፣ ሳቢነትና ራስ ክብር ትምህርቶች ሰብስክራይብ አድርግ። አስታውስ፣ ለራስህ ዋጋ በመስጠትህ ሰዎችን አታጣም፣ ማንነትህን በመርሳትህ እንጂ።